ሰላም ሰላም የገብርዬቱ ቤተሰቦች እንደምን ቆያችሁ? እንደምን ከረማችሁ? ናችሁ ወይ? ከትንሽ ቆይታ በኋላ ዛሬ ደግሞ መጥቻለሁ። መልካም የትንሣኤ በዓል ብያችኋለሁ። ፋሲካ በዓልም ጭምር ለክርስቲያን ቤተሰቦች እና ለኢትዮጵያውያን በሙሉ። አሁን የበዓል ዳቦ እንዴት እንደሚደፋና ምን ዝግጅት እንደሚደረግ ለእናንተ ለማሳየት ብዬ ይኸው ዛሬ ዝግጅት እንዳለ ስንት ነገር ላሳያችሁ። ይኸው መጀመሪያ ውሃ አድርጌያለሁ ከነጨው። ከዛ እዚህ ጋር ትንሽዬ ዘይት አለች። እዩት በደንብ በኋላ እንዴት ነው እንደዚህ ያማረ እንዳትሉ። ከዛ እዚህ ጋር እርድ አለ። እዩት ፈለው የጉዳ አለ። እንቁላል ይሄ ሁሉንም ማረጉ አይታችኋል። ለዛ ነው ዶሮ አርቡ ለብዙ ነገር ስትቀቅሉ ለዚህ ለዳቦ አሁን ለዶሮ ውስጥ ከዚህ የበለጠ ቢያንስ እንደውም አነሰ ቢባል በቃ ከዚህ እኩል ሊሆን ይችላል ለዶሮ ተጨምረው ማለት ነው። ስለዚህ አሁን ይሄን ለምሳሌ ማለት ነው እንደዚህ ተደርጎ ገበያ ላይ 200 ብር እዩት። እንግዲህ ይሄ 100 ብር ማለት ነው። ስለዚህ እዚህ ውስጥ ስንት ነው ያለ? አንዳንዴ የቤት ነገሮችን መጠቀም አሪፍ ነው። እዚህ ጋር ምን ታያቸዋል? ካሜራ ወይም ይስት ይባላል። እዚህ ጋር ደግሞ ዋናው ነገር ምንድነው? ዋው ዱቄት ይኸው አሁን ነው ከፈትኩት። ደግሞ ይኸው ገነገበዱ ባክም ባውደር እቺ አልቃለች፣ ትንሽ ናት። እዚህ ጋር አለች እሽግ ዋናው ነገር ማለት ነው። እና ወደ መስራት እንገባለን። ተከታተሉኝ እንዴት እንደሚሰራ። መጀመሪያ ምን እናደርጋለን? ባክም ባውደሩ ካሜራ ማድረጋለሁ። በተለይ እቺ የለችም ትንሽዬ ላርጋት እንዴ ጠንካራ ነው ለካ ትደረጋለች። ዋው ዋው ዋው! ለበዓል ጊዜ እንደዚህ ነው እንደሚያስጨንቀው። የሆድ ነገር እኮ ባለፈው ብያቸዋለሁ። የሆነ ምን ነገር ነበር የምሰራ ሆድ ባይኖር እኮ መጠን እንዲኖር። አቤት አያበሻ አያበሻ አበሻ አይታችኋል። ነገሮችን በልኬት ቁጥባ ሌላ በሆን ግን ዝርግብ ነበር የምትተው። አይደ ከዛ ይሄንንም እጨምራለሁ አብሮ እንዲዋሄድ ማለት ነው። ሙያ እኮ በእናታችሁ ዘዴ ኑሮ በዘዴ ተብሏል። እየተከታተላችሁኝ ነው ከነጋራችሁ። ከዛ አሁን ወደ መቀጥቀጥ እንገባለን። ታያችኋል። አቤት ዋው 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 ዋው! ዛሬ ይሄ ሁሉ አልበላም ብዬ መቼም እቺ በዓል ትደርሳለች። ይቆያል እንጂ ይዘገያል እንጂ መድረሱ አይቀርም ተብሏል። መድረሱ አይቀርም ተብሏል። ይዘገያል እንጂ ይደርሳል ሁሉም ነገርና እኔ ጋር መሆኑ ነው ልክነቱ እንጂ እስካሁን አለዛ ጉድ አደረጋችሁ ነበር እንዴ። በቃ በሉኝ እንጂ ሰዎች ምን ሆናችሁ ነው እንዴ? ኧረ አይበቃም ምን ልጨርስ ነው ካልኩ ይኸው አንድ ላይ እንደዚህ ነው መጣሽ። አሁን የከተማ ሰው ብንሆን መብራት ብኖርና ያ ማሽን ብኖር በማሽን ነበር። አሁን ይኸው እንቁላሉ መጥቻለሁ። መቼም እርድ ለዳቦ እኮ ጥሩ ነው። ለዳቦ ቆንጆ ስለሆነ ውስጥ መግባቱ ጥሩ ነው ብዬ አስባለሁ። ታያችኋል። ሁሉም ነገር በመጠን ነው። አበሻዊ ልኬት በኋላ ዳቦ እንዴት ሰርተሽ ነው? እንዴት ሰርተህ ነው እንደዚህ ያማረበት ትሉኛላችሁ። ሁሉም ነገር በሙያ ነው። እሺ እናንተ እንድትማሩ ብዬ ነው ያን ኮኮ መስቀል የሚያደርጋችሁ። እና ይሄው መጥቻለሁ። ታያችኋል አይደል? መጥቻለሁ። አሁን ወደ ዱቄት እንገባለን። ይሄ የፈረደበት ዱቄት ባለፈው ገንፎ ሰራላችሁ አይታችሁ ነበር።
ገና ነው እያልኩ እየዛቁ አሁን ደግሞ አጉል እንዳይበዛ። ኧረ በቃ እስኪ ትንሽ ልጨምር። ካነሰ ጨምራለሁ። እሺ ወደ ስራ። አቤት አሁን ሁሉ እርድ ካነሰ በኋላ ወይም እንቁላል ካነሰ በኋላ እንዳትጮሁብኝ ነግሬያለሁ። ካሁኑ ነው። አንተ እኮ አትችልም። አንተ እኮ ዝም ብለህ ነው ኩራ ብቻ እንዳትሉኝ። ሲጀመር አውቃለሁ የኔ ቤተሰቦች እንዳለ አድናቆች ናቸው በሙሉ። ለዛ ነው ሁሉም ነገር ለእናንተ ማድረሰው። ውሃ ግድ ነው። እሺ ታያችኋል። እንደዚህ ሽት የሚደረግ በደንብ ታሻላችሁ። በውሃ ኃይል በጥበጥ አይደረግም። እሺ እዛ መሀል ደግሞ እንዲሰበሰብና አሪፍ እንደሆነ እንደዚህ ትንሽ ዘይት እንደዚህ ጠብ ይደረጋል። በመሀል እንደየ ሁኔታው ማለት ነው እንጂ ዘይት ብዙም ጥቅም የለውም። እሺ አያችኋል። እንደዚህ ነው የምለቅ። እንደዚህ እንዲለቅ በነፃነት እንድታሽ ነው ዘይት የሚጠቅመው። እንግዲህ ይኸው እንደዚህ አሽቼ አይታችኋል። ይኸው በቃ ዘይት ያልኳችሁ እንደዚህ እንዳያያዝ በኋላ ራሱ ትንሽ ያንሰዋል መሰል። እንደውም እንደዚህ ታደርጉና እንደዚህ አያችሁ። ይኸው በኋላ ራሱ ከተነሳ በኋላ ራሱ ለማንሳት አያስቸግራችሁም። በቃ አያችሁ። ይሄ ውዶቹ እንግዲህ ይኸው ጋግር ያለው እንዴት እንደሚያምር እዩት። በለው አንበሳ በሉኝ እስኪ በእናታችሁ እንዴ! ይሄ ምስል ጋግሬ እንደው ልትተችኝ እኮ ነው። ተአምር እኮ ነው። ለማንኛውም እስኪ ቆራርሼ ላሳያችሁ። ይኸው ታያችኋል። ኧረ ቆይ ምን እንደመስላችሁ አንተ ገብረሻ ሁለት ይለያል እኮ በለው እስኪ እዩት። ምርጥ ዳቦ እና እንዴት ይሰራል ፋሚሊዎቼ? ይሄው እንዴት እንደሚያምር በጣም ደስ የሚል ስራ ነው የሰራሁት እና በጣም ላይክ፣ ሼር፣ ሳብስክራይበር ብንሺ አበረታቱኝ ውዶቼ። እወዳቸዋለሁ። ቻው፣ ደህና ሁኑ።